ጤና ይስጥልኝ ተመልካቾቻችን እንደምን አላችሁ? ከኢሳት ነፃ የህዝብ ሚዲያ የ2018 7ኛውን ሀገራዊ ምርጫ አስመልክተን 3 የፖለቲካ ፓርቲዎችን የወጣቶች ፖሊሲ ላይ ማለትም ለወጣቱ እጅ ከምን በሚል ግብዣ አቅርበናል። አሁን እዚህ የተገኙልን የኢትዮጵያ ዜጎች ለማህበራዊ ፍትህ ኢዜማ እንዲሁም ብልጽግና ፓርቲ ናቸው። ኢዜማ በአቶ ኢዩኤል ሰለሞን የተወከለ ሲሆን ብልጽግና ደግሞ በዶክተር አክሊሉ ታደሰና በዶክተር ለሊሴ ነሜ ተወክሏል። በዚህ ዝግጅታችን ላይ የትብብር ለኢትዮጵያ አንድነት ፓርቲን የጋበዝን ቢሆንም በመጨረሻ ሰዓት ስለሰረዙብን መገኘት አልቻሉም። ለዚህም ተመልካቾቻችንን የሐሳብ ልዩነቶችን ለማንጸባረቅ ያደረግነውን ጥረት ለማሳወቅና እነርሱ ስላልተገኙ ይቅርታ ልንጠይቅ እንወዳለን። የምንመራባቸው ህጎች አሉ። በዚህ የክርክር ሂደት ውስጥ የደቂቃ ምጣኔ ይኖረናል። ክርክሩ በአጠቃላይ 4 ምዕራፎች ይኖሩታል። ለእያንዳንዱ ፓርቲ ከ35 እስከ 25 ደቂቃ ያክል ተመድቧል። በአጠቃላይ የምንቆይበት ጊዜ ደግሞ ከ90 እስከ 120 ደቂቃ ይሆናል ማለት ነው። በመጀመሪያው ምዕራፍ እያንዳንዱ ፓርቲ ወጣቶችን በተመለከተ ያለውን የፖሊሲ አማራጭ በንባብ ወይም በንግግር የሚያቀርቡ ይሆናል። ለዚህም 5 ደቂቃ መድበናል። በምዕራፍ 2 ደግሞ ከመድረክ መሪው ወይም ከጋዜጠኛው ለሚቀርብላቸው ጥያቄ ፓርቲዎች ምላሽ ይሰጣሉ። ለዚህም 10 ደቂቃ ይኖረናል። በምዕራፍ 3 ደግሞ የፖለቲካ ፓርቲዎቹ እርስ በርስ ጥያቄ የሚጠያይቁበት ይሆናል። ጥያቄ ለማቅረብ 2 ደቂቃ የተፈቀደ ነው። ለቀረቡት ጥያቄዎች መልስ ለመስጠት ደግሞ 2 ደቂቃ ለአንድ ጥያቄ 2 ደቂቃ ይሆንና እንደ የሚጠየቁት ጥያቄዎች ብዛት የመልሱ እርዝማኔ ይሆናል ማለት ነው። ሌላው የማጠቃለያ በምዕራፍ 4 የመዝጊያ ንግግር ይቀርባል። ለዚህም ደግሞ 5 ደቂቃ ተመድቧል። ክርክሩ የሚመራበት ህግ የሚሆነው የፖለቲካ ክርክሩን ያዘጋጀ ነው። የፓርቲዎችን የፖለቲካ ክርክር ያዘጋጀ ነው። አብላጫውን ህዝብ የሚወክለውን ወጣቱን በምን መልኩ ልታደርሱ በምን መልኩ ተጠቃሚ ልታደርጉ ትፈልጋላችሁ ወይም ምን አይነት የፖሊሲ አማራጭ አላችሁ የሚለውን ለማንጸባረቅ ስለሆነ ከማንኛውም ስሜታዊ ንግግር ከሐሳብ ከርዕዮተ ዓለም እና ከፓርቲዎቹ የማኒፌስቶ ወይም ደግሞ ፕሮግራም ውጪ የሆነ ነገር አንታገስም። ጋዜጠኛው እንዲህ አይነት ነገሮች በሚያጋጥሙበት ጊዜ በከፊል ቆርጦ የማስተላለፍ ወይም ደግሞ ንግግራቸውን የማቋረጥ መብት ይኖረዋል ማለት ነው። ስለዚህ በአቀማመጣቸው ቅደም ተከተል መሰረት ከቀኝ ወደ ግራ 5 ደቂቃ አላችሁ። እንኳን ደህና መጣችሁ። ጥሩ። ስለዚህ 5 ደቂቃ አላችሁ። መጀመር ይቻላል። ውድ ኢትዮጵያውያን፣ ውድ የሀገሬችን ወጣቶች እንኳን ለ7ኛው ሀገራዊ ምርጫ በሰላም አደረሳችሁ አደረሰን። ዛሬ ቆምነው በታሪክ መገናኛ መንገድ ላይ ነው። የምንሰጠው ድምጽ ለ5 ዓመት ብቻ ሳይሆን ለሚቀጥሉት ትውልዶች እጣ ፈንታ ነው። ዛሬ የምንወያየው ስለ ፖለቲካ ምርጫ ብቻ አይደለም። ስለ ሀገር ህልውና፣ ስለ ትውልድ እድል፣ ስለ ብሩህ ተስፋ፣ ስለ ብልጽግና ነው። ፓርቲያችን ብልጽግና ወጣትነት የሀገር ግንባታ ልብ ነው ብሎ ያምናል። እኛ የምንገነባው ትውልድ ተግቶ በመስራት ፈጥሮ በማደግ የሚያምን በሐሳብ ብልጫ ማሸነፍን ባህሉ ያደረገ ኢትዮጵያዊነቱ ከአፍሪካዊነቱና ከዓለም አቀፋዊነቱ ጋር የተሳሰረ ዜጋ ነው። በባለፈው ለውጥ ዓመታት ውስጥ ብልጽግና ፓርቲያችን በተግባር የተፈተኑ ድሎችን አሳክቷል። ቃል የገባነውን በተግባር ለማሳየታችን እነዚህ ስኬቶች ሕያው ምስክር ናቸው። ፓርቲያችን ብልጽግና ትውልዱን በእውቀት ብቻ ሳይሆን በክህሎት ለማስታጠቅ ታላላቅ እርምጃዎችን ወስዷል። በለውጥ ዓመታቶች ብቻ በሀገር በቀል ሪፎርማችን የተሰሩ ስራዎች በጣም ሰፊ ናቸው። በቴክኒክና ሙያ ዘርፍ ከ1.1 ሚሊዮን አዳዲስ ሰልጣኞችን በመቀበል ለሀገሪቱ ኢንዱስትሪ መነቃቃት የጀርባ አጥንት የሚሆን ኃይል እያፈራን ነው። ዓለም አቀፋዊና ሀገራዊ ፍላጎቶችን መሰረት በማድረግ የእሴት ሰንሰለትን ትንተናን የተከተለ አጫጭር ስልጠናዎች ለ11 ሚሊዮን ዜጎች ወይም ወጣቶች ዛሬ ራሳቸውን እድል በራሳቸው እንዲወስኑ አስቻይ የሆኑ ትሬኒንጎችን አግኝተዋል።
ፓርቲያችን ብልጽግና ቴክኖሎጂ አማራጭ ሳይሆን ግዴታ ነው መሆኑን በመረዳት ትምህርትን ዲጂታላይዝ ከማድረግ ባለፈ 5 ሚሊዮን ወጣቶችን በኮዲንግ እያሰለጠነ ይገኛል። ብልጽግና ፓርቲ የእውቀት ማዕከላትን በሁሉም ቦታዎች ገንብቶ ወደ ስራ አስገብቷል። አብርሆትን ጨምሮ በመላው ሀገሪቱ የተገነቡ ቤተ መጻሕፍት የትውልዱን የንባብና የፈጠራ አድማስ እያሰፉ ነው። ፓርቲያችን ብልጽግና በስፖርት የዳበረ ትውልድ ለእድገትና ለብልጽግና መሰረት መሆኑን በጽኑ ያምናል። በዘርፉ የሚታዩትን ስብራቶችን በመጠገን በመላው ሀገሪቱ የስፖርት ማዘውተሪያዎችን ከ16,000 በላይ ተገንብቶ ወደ ስራ አስገብቷል። በሀገር በቀል ሪፎርማችን አማካኝነት በሀገር ውስጥ የስራ ዕድል ፈጠራ ላይ ያደረግነው ኢንቨስትመንት ከፍተኛ ፍሬ አፍርቷል። በለውጥ አመታቶቹ ብቻ ከ16.9 ሚሊዮን ዜጎች በሀገር ውስጥ የዘላቂ የስራ ዕድል መፍጠር ተችሏል። ይህ ውጤት የመንግስትን ቁርጠኝነት፣ የወጣቱን የፈጠራ አቅም ጥምርት በግልጽ ያሳያል። የስራ ዕድል ፈጠራን በሀገር ውስጥ ብቻ አልገደብንም። የዓለምንም ገበያ አድማስ ለዜጎች ከፍተናል። የውጭ ሀገር ስምሪት የዓለም ስራ ገበያን በጥናት በመለየትና መዳረሻዎችን በማስፋት ከ1.37 ሚሊዮን የሰለጠኑ በከፊል የሰለጠኑ ዜጎች ክብራቸውንና መብታቸውን የተጠበቀ የውጭ የሀገር ስልጠና ፈጥረናል። ፓርቲያችን ብልጽግና በሀገር በቀል የኢኮኖሚ ሪፎርም ያስመዘገባቸው ድሎች በዝርዝር ከሚነገሩ በላይ ናቸው። በግብርና፣ በኢንዱስትሪ፣ በቱሪዝም፣ በማዕድናት ከታላላቅ ኮሪደር ልማቶች የወጣቱን ተሳትፎና ተጠቃሚነት ከዳር ተመልካችነት ወደ ዋና ተዋናይነት አሻግረናል። የዲጂታል ኢኮኖሚ መነቃቃትና የመሰረተ ልማት ስራዎችን ወጣቱ በዓለም አቀፍ መድረክ እኩል እንዲሰለፍ አድርገውታል። እኛ ወጣቱን የምናየው ወደፊት እንዲዘጋጅ ሳይሆን ዛሬን የሚመራ ባለቤት ነው። ለዚህም ነው በሁሉም የመንግስት እርከኖች የውሳኔ ሰጭነት ደረጃዎች በአማካይ እስከ 53% በላይ የሚሆኑት መሪዎች ወጣቶች እንዲሆኑ ተደርገዋል። ወጣቶች በስራ ባህላቸው ብቻ ሳይሆን በሰብአዊነታቸው ግንባር ቀደም ናቸው። በሚሊዮኖች የሚቆጠሩ በጎ ፈቃደኞች በወንድማማችነትና በእህትማማችነት መንፈስ የአቅመ ደካማ ቤት በመገንባት ደም በመለገስ በአረንጓዴ አሻራ የታሪክ አሻራቸውን በማኖር ኢትዮጵያዊነትን በተግባር እያሳዩ ይገኛሉ። እኛ የምንገነባው ስርዓት ካለፈው ጥንካሬ የሚወስድ የታሪክ ስህተቶችን የሚያርም ለነገው ትውልድ የማይናወጥ ብሩህ ተስፋን የሚተክል የለውጥ ኃይል ነው። ብልጽግና ፓርቲ የሚተጋው ለሀገር ክብር ነው። የሚደክመው የዛሬውን ወጣት ነገ የበለጸገች ኩሩ ኢትዮጵያዊ ባለቤት እንዲሆን ነው። ያለፉት የለውጥ ዓመታት አልጋ ባልጋ አልነበሩ። በፈተናዎች የታጠሩ በትግል የተሞሉ ነበሩ። ሆኖም ግን እኛ ኢትዮጵያውያን ተግዳሮቶችን በጽናት ተቋቁመን ከህዝባችን ጋር በመሆን ታላላቅ ድሎችን ፓርቲያችን ብልጽግና አስመዝግቧል። ባለፉት ዓመታት ለወጣቶቻችን የሰራናቸው ስራዎች ኩራት ቢሆንም አሁንም ያልተከፈሉ ቀሪ የትውልድ ዕዳዎች እንዳሉ አንዘነጋም። የብልጽግና ፓርቲ ዓላማም ይሄ ነው። ትናንትን የወረስነውን ዕዳ ዛሬ ለወጣቱ ወደሚተርፍ ምንዳ መቀየር። እኛ የምንለካው በገጠሙን ፈተናዎች ሳይሆን በፈጠርናቸው መፍትሄዎች፣ በገነባናቸው ትውልድ ነው። ብልጽግና አሻጋሪ ሀሳብ ነው። ካለፈው ዕዳ ወደ ነገው ምንዳ የሚያሸጋግር የታሪክ ድልድይ። ብልጽግና የወጣቶች ፓርቲ ነው። ብልጽግና ኢትዮጵያን ወደ ተምሳሌት ሀገር የሚያሻግር ፓርቲ ነው። ብልጽግናን ይምረጡ። የምርጫ ምልክታችን የስንዴ ነዶ ነው። የስንዴ ነዶ የትብብር፣ የመደመር፣ የሉዓላዊነት መገለጫ ነው። ለኢትዮጵያ ከፍታ፣ ለትውልድ ዋስትና ብልጽግናን ይምረጡ። አመሰግናለሁ። እናመሰግናለን። ኢዜማ። እሺ፣ አመሰግናለሁ። እንኳን ለ7ኛው ሀገር አቀፍ ምርጫ አደረሳችሁ ማለት እወዳለሁ። ወጣቶችን እንደሚከተለው በጽሁፍ አነባለሁ። በኢዜማ በኩል ከፖሊሲያችን የተቀነበበ ሀሳብን አቀርብላችኋለሁ። እንደሚታወቀው የወጣትነት ዕድሜ ዘመን በባህሪው ስሜታዊነትና ተነሳሽነት የሚስተዋልበት ከዚህም ባሻገር የክህሎትና የወረት ማከማቻ ጊዜ እንደመሆኑ መጠን እጅግ በጥንቃቄ ሊቃኝ እና ሊደገፍ ይገባል ብለን እናምናለን። የሀገራችንና የሌሎች ሀገራት ታሪካዊ ልምዶች እንደሚያሳዩት ለአንድ ሀገር ውድቀትና መነሳት ወጣቱ ሚናው ከየትኛውም የህብረተሰብ ክፍል በላይ ወሳኝነት አለው። የኢዜማ የወጣቶች ፖሊሲ ወጣቱ ኃላፊነት በተሞላበት መንፈስ የሀገር አንድነትና ሉዓላዊነት በማስከበር ዴሞክራሲያዊ ስርዓትን ለማስፈን ከዚያም ባሻገር ከራሱ አልፎ ለሌሎች የህብረተሰብ ክፍሎች መብት መከበር እንዲቆም ያለመ ነው። ፖሊሲያችን የኢትዮጵያ ወጣት ዜጎች ያሉበትን ሁኔታ እንዲሁም ወደፊት ሊገጥማቸው የሚችሉ ሀገራዊና ዓለም አቀፋዊ መሰናክሎች እና እድሎችን በጥልቀት በመመርመር ለወጣቱ ማህበራዊ ፍትህን በማስፈን ኢኮኖሚያዊ፣ ማህበራዊ እና ፖለቲካዊ ተጠቃሚነቱን ለማረጋገጥ ታስቦ የተቀረጸ ነው። ፖሊሲያችን በተለያዩ የዕድሜ የስራና የኑሮ ደረጃ ላይ ያሉ ወጣቶች በመሪነት የተሳተፉበትና የቀረጹት ነው። የፖሊሲ ሰነዱ ከመርቀቁ በፊት ወጣቱን ዕለት ተዕለት የሚገጥሙትን ተግዳሮቶች በተለያዩ የመረጃ መሰብሰቢያ አማራጮች በመጠቀም ለማደራጀት ሞክሯል።
በዚህም ወጣቱ ከስራ አጥነት፣ ከጤና፣ ከድህነት፣ ከዘረኝነት፣ ከባህል ተጽዕኖዎች፣ ከማህበራዊ ቀውሶች ዘርፈ ብዙ ከሆኑ አካላዊና ሞራላዊ የደህንነት ስጋቶች ጋር ተያይዞ በከፋ ስቃይ ውስጥ እንደማቀቀ እንደሚገኝ ለመረዳት ተችሏል። በመሆኑም የዚህ የፖሊሲ ሰነድ በዋናነት እነዚህን ችግሮች ለመቅረፍ ማህበራዊ ፍትህን ለማረጋገጥ ከዚያም ባሻገር የበለጸገችና ማህበራዊ፣ ፖለቲካዊ፣ ኢኮኖሚያዊ ተጠቃሚነትን ለወጣቱ የምታረጋግጥ ኢትዮጵያን መፍጠር ታስቦ የተሰራ ነው። የፖሊሲያችን ዓላማ ወጣቶች የማህበረሰቡ ከፍተኛውን ቁጥር የሚይዙ በመሆናቸው በማህበራዊ፣ በኢኮኖሚያዊ፣ ፖለቲካዊ ዘርፍ ውስጥ ፍትሐዊ፣ ተጠቃሚ እና ትርጉም ባለው መልኩ ተሳታፊ እንዲሆኑ ማድረግ እንዲሁም በተመሳሳይ ወጣቶች አምራችና አንቀሳቃሽ ኃይል ሆነው ለሀገራችን ማበርከት የሚገባቸውን እንዲያበረክቱ ሀገራችን የወጣቶች አስተዋጽኦ ተጠቃሚ እንድትሆን ማድረግ ነው። በተጨማሪም ወጣቶች መብቶች የተከበሩበት ሙሉ አቅምና ኃይላቸውን ተጠቅመው ለእድገቷ እና ብልጽግና የሚሰሩላት በዲሞክራሲና ልዩነቶች በንግግርና በሀሳብ ብቻ ለመፍታት የሚያምኑ እውቀትና ቴክኖሎጂን የታጠቁ የበረቱ ንቁ በስነ ምግባር የታነጹ ሀገርን የመረከብ ኃላፊነት የሚጣልባቸው ከዘረኝነት የራቁ ወጣቶች የሚኖሩባት ኢትዮጵያን መፍጠር ነው። የፖሊሲ አቅጣጫዎቻችን በመሰረታዊነት የሚይዟቸው አንደኛ የትምህርት ስርዓትን ተደራሽና ጥራት ያለው ማድረግ፣ ሁለተኛ ጤናማ ወጣትን መፍጠር፣ ሶስተኛ የስፖርት መዝናኛና ባህል እንቅስቃሴዎች ማሳደግ ወጣቱን ተጠቃሚ ማድረግ፣ አራት የወጣቱን የሀገር ፍቅር ስሜትና የበጎ ፈቃድ አገልግሎት ማሳደግ፣ አምስት ወጣቶች ትርጉም ያለው የፖለቲካ ተሳትፎ እንዲያደርጉ ማስቻል፣ ስድስት ወጣቶች ለሰብአዊ መብቶችና ለዲሞክራሲያዊ ማህበረሰብ ግንባታ እንዲያደርጉ ማስቻል ነው። እነዚህ በዋነኝነት የፖሊሲ አቅጣጫ አድርገን የያዝናቸው ሲሆኑ ከነዚህ መካከል የሚሆኑትን በተወሰነ ደረጃ ለመጥቀስ ያህል በትምህርት ረገድ አንደኛ ተደራሽና ጥራት ያለው ትምህርት ማግኘት የወጣቱ ሰብአዊ መብት እንደሆነ በማመን ጥራት ያላቸው የትምህርት ካሪኩለሞች፣ ተቋሞች ይነደፋሉ፣ በሀገሪቱ ሙሉ በሙሉ ተግባራዊ ይደረጋሉ። ይህ በሀገራችን ለሚገኙ ሁሉም ወጣቶች ተደራሽነትና ጥራት ያለው የትምህርት ዕድል እንዲሰጥ ይደረጋል። በእርግጥ በትምህርት ረገድ ባለፉት ጊዜያት የታዩ ጠንካራ ጎኖች እንዳሉ የምናምነው ሲሆን ከዚህ በተጠናከረ መልኩ መቀጠል እንዳለበት እናምናለን። ሁለተኛ ለወጣቱ የሚዘጋጀው የትምህርት ፖሊሲ በተለያዩ የትምህርት መስክና ደረጃ ላይ የሚገኙ ወጣቶች ያሉበትን መስክና ደረጃ የሚመጥን መልኩ በጥልቅ ጥናት ላይ ተደግፎ ሊዘጋጅ ይገባል ብለን እናምናለን። ሶስተኛ ለወጣቶች ትምህርት መስጫ ተቋማትና አካባቢያቸው ምቹ፣ ደህንነታቸው የተጠበቀ እንዲሁም በሱስ እና በልዩ ልዩ ጎጂ ልማዶች የሚጋለጡ ሁኔታዎች ነፃ እንዲሆኑ ይደረጋል የሚል እምነት አለን። ጤናማ ወጣትን ከመፍጠር አንጻር ሁሉም ወጣት የጤና አገልግሎቶችና የጤናማ አኗኗር ዘይቤ ግንዛቤዎችን በተገቢው መልኩ ተደራሽ ሊሆኑለት ይገባል የሚል እምነት አለን። ለድብርት፣ ለጭንቀት፣ ለመሳሰሉ የአእምሮ ህመሞች ተጋላጭ የሚደረጉ ትምህርት ማቋረጥ፣ ስራ አጥነት፣ የአደንዛዥ ዕፅ ተጠቃሚነት፣ ተስፋ ማጣትና የመሳሰሉት ማህበራዊ ቀውሶች ሁሉም ባለድርሻ አካላት በትብብርና በቅንጅት ለመከላከል ሊሰሩ ይገባል ብሎ የሚያምን ነው። ሶስተኛ የማገገሚያ ማዕከላት ለወጣቱና በጤና ጣቢያዎች በተገቢው መልኩ በሰለጠኑ ሐኪሞችና ባለሙያዎች አገልግሎት ሊመቻቹለት ይገባል የሚል እምነት አለን። በስፖርትና መዝናኛ ረገድ ስፖርታዊ እንቅስቃሴ ዘርፎችን መስኮች ሊሰፉ እንዲሁም ኢኮኖሚያዊ ተጠቃሚነት ሊያሳድጉ ይገባል የሚል መነሻ አለው። አመሰግናለሁ። ጥሩ፣ ሁለታችሁንም እጅግ በጣም እናመሰግናለን። ከብልጽግና ፓርቲ 10 ደቂቃ ይኖረናል። በእነዚህ 10 ደቂቃዎች ውስጥ የተወሰኑ ጥያቄዎችን አነሳለሁ። ለነሱ ጥያቄዎች ምላሽ ሰጡኛላችሁ። ባለፉት 5 ዓመታት ብልጽግና ፓርቲ በስልጣን ላይ ነው ያለው። የወጣቶችን ተጠቃሚነት በተለይም የወጣቶችን ኢኮኖሚና ማህበራዊ እንዲሁም ፖለቲካዊ ተጠቃሚነትን በምን ያህል መልኩ አሳክቷል ወይም አረጋግጧል? አመሰግናለሁ። እንግዲህ ይሄ በጣም ጥሩ ጥያቄ ነው። ፓርቲያችን ብልጽግና ከመሰረቱ ጀምሮ ባለፉት 5 ዓመታት ቃል የገባቸውን በተግባር ያሳየ ነው። ይህንን መሰረት የሚያደርገው ወጣቶች በማህበራዊ፣ በፖለቲካዊ እና በኢኮኖሚ ተሳትፏቸው ይበልጥ ማደግ አለበት የሚል እምነትን ይዞ ነው ፓርቲያችን ብልጽግና ሲሰራ የነበረው። ይህንን መሰረት በማድረግ የተሰሩ ልማቶች በተለይ ደግሞ በመሰረተ ልማቶች፣ ኢንፍራስትራክቸሮች፣ የኮሪደር ልማቶች፣ የወንዝ ዳርቻ ልማቶች በአጠቃላይ እነዚህ መሰረት ያደረገው ወጣቶችና የመጪው ትውልዱ ተስፋን እንዲሰንቅ በልማቱ ተሳታፊ እንዲሆን ሰፊ ስራዎች ተሰርተዋል ማለት ነው። እንደው ከተስፋ ባለፈ ለወጣቱ ተጨባጭ ሆነ በዚህ ዘርፍ ይህንን አስገኝተልነታል የምትሉት? ያው በግልጽ ለማስቀመጥ እንግዲህ ቅድምም በመግቢያ እንደጠቀስኩት ከ16.9 ሚሊዮን ወጣቶች በላይ የስራ ዕድል ተፈጥሮላቸዋል። ይሄ ስራ ዕድል ቋሚ የስራ ዕድል ነው፣ ጊዜያዊን ሳያካትት ማለት ነው። ተስፋ ሰንቋል ያልንበትም ምክንያት የኮሪደር ልማቶች በይበልጥ
ሌላ ጊዜ ሌላ ሀገራት የምናያቸውን በሀገራችን ውስጥ ልማት እንድናይ እድሉን የፈጠረ ነው ማለት እንችላለን። የፖለቲካውን ተጠቃሚነትም ቅድም በመግቢያ እንዳነሳሁት ከ53% በላይ ወጣቶች ተሳታፊ ሆነዋል በአመራር ሰጪነት በውሳኔ ሰጪነት። ወደ ወረዳ ስንሄድ እንዳውም ከ90% በላይ በአብዛኛው ወጣቶች ውሳኔ ሰጪ እንዲሆኑ በዞኖች ላይ በክልሎች ላይ በከተሞች ላይ በፌዴራል ተቋማት ላይ የውሳኔ ሰጪነትና የሀገር ባለቤትነቱን አሁን መሆኑን ያረጋገጠበት ስራ ተሰርቷል። እንግዲህ የወጣቶችን ጉዳይ ስናነሳ ወጣቱ በተለያየ ሁናቴ አሁን ባለው ሁኔታ በብዙ የስራ አጥነት በብዙ ስደት በተለይም በህገ ወጥ ስደት እየተቸገረ እንዳለ ነው የምናውቀውና አሁን የተባለው ይሄ ሁሉ የስራ እድል ከመጣ በዚህ ልክ የኢትዮጵያ ወጣት ስደተኛ የሆነው ለምንድን ነው? አመሰግናለሁ። እንግዲህ ስደትን እንደ ብልጽግና ማንም ኢትዮጵያዊ እንዲሰደድ ፍላጎት የለውም። ነገር ግን በዚህ ስደት ውስጥ ከዚህ በፊት የነበሩ የትውልድ ዕዳዎች አሉብን። በህገ ወጥ መልኩ ሲኬድ የነበረበት ወጣቶች ወይም በሚሰደዱበት ወቅት ማግኘት የሚገባቸውን ጥቅም ከዛ ሀገር በሰሩት ልክ በለፉት ልክ እንዳያገኙ ያደረገ ስርዓት ስለነበር ያንን ብልጽግና ለማስተካከል የሰራቸው 1-2 ስራዎች አሉ። አንደኛው ህጋዊነትን ማረጋገጥ ነው። በህገ ወጥ ላይ የተሳተፉ ማንኛውም ህገ ወጥ ደላሎችን በህጉ መሰረት ተጠያቂ እንዲሆኑ የተደረገበት። ሁለተኛ ወደ ውጭ የሚሄዱ ወጣቶች ክህሎት እንዲኖራቸው በሚሰማሩበት ስራ ላይ ውጤታማ ሆነው እንዲመጡ ከ1.3 ሚሊዮን ወጣቶች በላይ ከሀገር ውጭ ወጥተው ስራ እንዲመቻችላቸው ተደርጓል። ይሄ መብታቸው ተከብሮ አስፈላጊውን ክህሎት ተሟልቶላቸው ማለት ነው። በዚህ ሂደት ውስጥ የስራ ዕድል አሁንም በስፋት ያስፈልገናል በማለት በኢኮኖሚ ሪፎርሙ የተሰሩ የኢንዱስትሪዎችን ማስፋፋት፣ የገጠር ኮሪዶሮች እንዲስፋፉ ማድረግ፣ በግብርና የተሰራው ስራዎች ማንኛውም ወጣት አርሶ አደር፣ ወጣት አርብቶ አደር፣ በከተማ የሚኖር ወጣት የስራ ዕድል ራሱም ስራ ፈጣሪ እንዲሆን ተቀጣሪም ብቻ ሳይሆን ስራ ፈጣሪ እንዲሆን እና ለመጪው ትውልድ ደግሞ 5 ሚሊዮን ኮደርስ የምናነሳው እኮ የአሁኑን ትውልድን ብቻ ማዕከል ያደረገ ሳይሆን መጪውም ወጣቱ በዲጂታላይዜሽን ላይ የራሱን ስራ ፈጠራ እንዲችል አስቻይ ሁኔታ ተፈጥሯል። ይሄ ግን በቂ ነው ብለን አናምንም። አሁንም ወጣቶች ሰፊ ስራ የሚሰሩበትን ምህዳር ለማስፋት ይበልጥ ኢንዱስትሪውን ማስፋት፣ ይበልጥ ኢምፖርት ሰብስቲቱሽን ላይ መትጋት ያስፈልጋል የሚል እምነት አለን። በዛም ደግሞ አተኩረን እየሰራን ነው። እንግዲህ ዳታውን እናንተም የስራና ክህሎት ሄዳችሁ ማግኘት የምትችሉት ዳታ ነው። የቴክኖሎጂ ተጠቃሚነትን እና በተለይ ከዲጂታላይዜሽን ጋር ስናነሳ ለወጣቱ ከተማ ያለው ወይም ደግሞ የቴክኖሎጂ መጠቀሚያ ቁሶች አክሰስ ያለው ይጠቀም ይሆናል። አብዛኛውን ወጣት በምን መልኩ ነው ለምን ከ65 እስከ 72% አካባቢ አሁን ባለው ዳታ ወጣት ነው የኢትዮጵያ ሕዝብ። ያንን ወጣት በምን መልኩ ነው እናንተ አድሬስ የምታደርጉት? በምን መልኩ ነው የምትደርሱት? ሩቅ ያለውን ድንበር ያለውን በገጠሪቱ የሀገሪቱ ክፍል ያለውን በምን መልኩ ትደርሱታላችሁ? እንግዲህ በጣም ጥሩ ጥያቄ ነው የቀረበው። የቴክኖሎጂን እና በአጠቃላይ ዲጂታይዜሽንን እና ኢኖቬሽንን ማስፋፋት ላይ አንዱ ትልቁ ነገር ኢንፍራስትራክቸር ነው። ቅድም እንዳነሳኸው ይሄ ሀገራት እያደጉ በሚሄዱበት ወቅት በከተማና በገጠር መካከል እና በተለያዩ የህብረተሰብ ክፍሎች መካከል ያለው ልዩነት እየጠበበ መሄድ አለበት። ከዚህ አንጻር ብልጽግና እንደ አንድ ትልቅ ፒላር አድርጎ የሰራው ትልቁ ስራ በገጠርም በከተማም ባለን አቅም ልክ የቴክኖሎጂ ኢንፍራስትራክቸር ማስፋፋት ነው። በአሁኑ ሰዓት በሀገሪቱ ውስጥ 3G በሁሉም ማለት 2 አይነት አከፋፈል አሉ። አንዱ ጂኦግራፊክ ከቨሬጅ የሚባል አለ፣ ሌላው ፖፑሌሽን ከቨሬጅ የሚባል አለ። ሰዎች በሚኖሩበት ፖፑሌሽን ከቨሬጅ በሚባለው ስታንዳርድ ተሰርቶ ግሎባሊ 99% አካባቢ ሰዎች በሚኖሩበት አካባቢ 3G ተደራሽ አድርገናል። 4G አብዛኞቹ ከተሞች ላይ ተደራሽ ሆኗል። እንደምታውቁት ትልልቅ ከተሞች ላይ ደግሞ የ5G ተደራሽ ማድረግ ተችሏል ማለት ነው። ስለዚህ አንዱ ትልቁ ነገር ኢንፍራስትራክቸር ነው። ሁለተኛው ነገር ስልጠና ነው። በዩኒቨርሲቲ ውስጥ የሚማረው ሰው ቁጥር 828,000 አካባቢ ትውልድ በዩኒቨርሲቲ ውስጥ ይማራል፣ በከፍተኛ ትምህርት ተቋማት ውስጥ ይማራል። ስለዚህ ከፍተኛ ትምህርት ተቋማት ውስጥ መሰረተ ልማትን በማሟላት የቴክኖሎጂ ስልጠና እንዲያገኙ አሁንም እያወራን ያለ ነው የመሳሪያው የቴክኖሎጂ አክሰሱን መጠቀም የሚችል ወጣት በሚጠቀምበት ልክ ነው እያወራን ያለ ነው። እኔ እየተናገርኩ ያለሁት በሪሞት ኤሪያስ የሚባሉት ወይም በርቀት የሀገሪቱ አካባቢዎች
በገጠር ውስጥ ያሉትን ወጣቶች የቴክኖሎጂ ተጠቃሚ ለማድረግና አሁን እንዲሄዱ በምን የፖፑሌሽን ከቨሬጅ 99 በመቶ ማለት ሪሞቱን የጨመረ ነው። ይሄ ግሎባል ስታንዳርድ ነው። እኛ ብቻ አይደለንም። የቴሌኮም ግሎባል አሰላል አለው። ሰው በሚኖርባቸው የሀገሪቱ አካባቢዎች ሁሉ 99 በመቶ ስሪጂ ተደራሽ ሆኗል እያለ ነው። ይሄ ሁሉንም ያካታል ማለት ነው። ከዛ ውጭ ስልጠናዎች እየተሰጠ ነው። እንግዲህ ሰው ክህሎት ደግሞ እንዲኖረው የምታደርገው ስልጠና በመስጠት ነው። በአጠቃላይ ትምህርትም በቴክኒክና ሙያም በዩኒቨርሲቲዎችም ስልጠና እንዲያገኙ ተደርጓል። 5 ሚሊዮን ኮደርስ እኮ ከተማ ብቻ አይደለም፣ አዲስ አበባ አዳማ ብቻ አይደለም፣ ከዛም ባነሱ ገጠር ቀመስ አካባቢዎች ያሉ ወጣቶችም ጭምር የኮደር ስልጠና እንዲወስዱ እያደረክ ነው። በአንድ በኩል ኢንፍራስትራክቸር ታሟላለ፣ በሌላ በኩል ደግሞ ክህሎት ትገነባለ፣ በሌላ በኩል ደግሞ እንደዚህ አይነት ስልጠናዎች እንዲወስዱ ታደርጋለ። ብዙ ባክሎግ ነበረው። እሱን ለመፍታት ደግሞ በርካታ ስራዎች እየተሰሩ ያንን ለማሟላት ደግሞ በኤሌመንተሪ ስኩል ትምህርት ቤት ጀምሮ የቴክኖሎጂን የማስፋፋት የዲጂታላይዜሽንን ለማስቀጠል የሚረዱ የኮምፒውተር ላቦች እንዲከፈቱና እንዲሟሉ ተደርገዋል ማለት ነው። ግን በአጠቃላይ ወጣቱ በዲጂታላይዜሽን ብቻ ይሳተፍ ሳይሆን እያለን ያለ ነው ወጣት አርብቶ አደር፣ ወጣት አርሶ አደር በገጠር ኮሪደር በገጠር ልማቶች ላይ ተሳታፊ እንዲሆን ሰፊውን ስራ እንዲሳተፍ እና የስራ እድል እንዲያገኝ እየተደረገ ነው የሚለውንም ለማንሳት ይሄ እንዳለ ሆኖ እኔ ያገኘሁት የካቲት 2013 የወጣው የብልጽግና ማኒፌስቶ ላይ ምዕራፍ 3ን ብቻ እሱም በንዑስ ቁጥር 5 አካባቢ ይመስለኛል የወጣቶችን ጉዳይ የሚያነሳው ማኒፌስታቸው ላይና 3.1 ላይ የትምህርት ጥራትንና በተለያየ ሁኔታ በማሻሻል ህፃናትና ወጣቶች ሙሉ በሙሉ እንዲጠቀሙ የሚያስችል የትምህርት ስርዓት ለማስፈን እንሰራለን ብላችኋል። ምን ያህል እየተሳካላችሁ? ትክክል ነው። በዚህ ረገድ አንዱ የትምህርት ጥራትን በሚመለከት እንዳየው ብዙ ባለፉት 4-5 የለውጥ ዓመታት በርካታ ውጤት ታይቶበታል። ለምሳሌ ከፈተና ስርዓት ጋር የተያዘው ጉዳይ በእጅጉ የተቀየረ ነው። የተማሪዎች ውጤት በእጅጉ ተሻሽሏል። ይሄ ደግሞ ከስነ ምግባር ጋርም እና ከትውልድ ግንባታም ጋር የሚያያዙ በርካታ ስራዎች ተሰርተዋል። እንደምታስታውሱት ዩኒቨርሲቲ እንኳን ያሉ ተማሪዎች 1 ዓመት ቀድሞ የፍሬሽማን ኮርስ የሚባለው ተጀምሯል። በዚህ ውስጥ አገሩን የሚያውቅበት፣ ስለ ፈጠራ የሚማርበት፣ እንደገና ደግሞ ሌሎች ከአካባቢ ውጭ ያለውን የሀገሪቱን አካባቢና መስተጋብር እንዲያውቅ የሚያደርግበት፣ ይሄ ደግሞ ለትምህርት ጥራትና በአጠቃላይ የኢትዮጵያን ሀገረ መንግስት በመገንባት ረገድ የሚያግዙ ስራዎች ተሰርቶበታል ማለት ነው። የትምህርት ፖሊሲው አሁን እየተጠቀምን ያለ ነው። ከዚህ በፊት ኢዜማም ሲናገር ሰምተናል። ስለዚህ የብልጽግና የትምህርት ፖሊሲ ነው ኢምፕሊመንት እያደረጋችሁ ያላችሁ። ይሄማ የፖለቲካ ሀሁ እኮ ነው። የሀገራት ፖሊሲ የሩሊንግ ፓርቲ ፖሊሲ ነው። ከዛ ፖሊሲውን በመተግበር ረገድ የተለያዩ አካላት ይኖራሉ። ኦፍኮርስ እንደዚህ አይነት ኮንፊውዥን የሚነሳው ፕሮፌሰር ብርሃኑ የብልጽግና ኢዜማ ፓርቲ መሪ ስለሆኑ ነው። ተቋሙን የሚመሩት እሳቸው ናቸው። ፖሊሲው ግን የሩሊንግ ፓርቲውና የመንግስት ነው እንደሚታወቀው። በነገራችን ላይ ትምህርት ላይ ባለፉት የለውጥ ዓመታት በሁሉም መስኮች ትልልቅ ሪፎርም እንዳደረግነው ትምህርትን ከስክራች ጀምሮ በርካታ ሪፎርሞች ተደርጓል እና የዛ የሪፎርሙ አካል ነው ማለት ነው። ጥሩ። የኢዜማ እንግዲህ ቅድም በቀረበው የፖሊሲ አማራጭ ላይ ወጣቱ ከጤና ከዘረኝነት ከባህል ተጽዕኖዎች ጋር በተያያዘ በከፍተኛ ሁኔታ በችግር ውስጥ እየማቀቀ ይገኛል የሚል ነገር ቀርቧል እና ይህንን ስር የሰደደ ችግር በእናንተ አባባል ማለት ነው በምን መልኩ በአጭር ጊዜ ውስጥ ልቀርፉለት አሰባችሁ? የባህል ተጽዕኖውን፣ ስደቱን፣ የዘረኝነቱንና ሌሎችም። በእኛ አረዳድ ችግሮች ይፈታሉ ሲባል በአጭር ጊዜ ሁሉም ችግር በአጭር ጊዜ ይፈታል ማለት አይደለም። ጥያቄው እንደዛ ከሆነ በአጭር ጊዜ የሚፈቱ ናቸው ብለን አይደለም ምናምነው። 2 አይነት ሜተዶች አሉ። አንድ ችግር ሲፈታ፣ አንዱ በረዥም ርቀት፣ አንዱ ደግሞ በአጭር ጊዜ ልንፈታቸው የሚችሉ ነገሮች ናቸው ያሉት። እነዚህ ችግሮች ግን እንዴት ይፈታሉ የሚለው ላይ ግን በደንብ ማብራሪያ መስጠት ይቻላል። የኛ ሀገር ወጣቱም ሆነ እንደ አጠቃላይ እንደ ሀገር እንዲህ አይነት ችግሮች ሊገጥሙን የቻሉት ለምንድን ነው የሚለውን መመለስ ያስፈልጋል። ፖለቲካውን መጀመሪያ ማስተካከል ያስፈልጋል። ፖለቲካውን ወደ ተፈጥሯዊ ቦታው መመለስ ያስፈልጋል ብለን እናምናለን። አንደኛው ችግር ከሆነባቸው ምክንያቶች መካከል ለወጣቱ ከቦታ ቦታ ዞሮ መንቀሳቀስና መስራት፣ ሀብት ማፍራት፣ መማር እና የመሳሰሉትን ማድረግ ይገባዋል ብለን እናምናለን። ባለፉት ጊዜያት በፖለቲካችን ስሁት አካሄድ ምክንያት ወይም ደግሞ ገዢው ፓርቲ
ከዛ ቀደምም በፊት በነበሩ አካላት ይከተሉት ያለ የፌዴራሊዝም ስርዓት ራሱ በራሱ ችግር ነው ብለን እናምናለን። የሚሰጣቸው ትኩረት እሱ ችግር ከሆነ የኛ አማራጭ መፍትሄ ተፈጥሯዊ የፖለቲካ ተፈጥሯዊ ስሪቱ ኢንሄረንት ባህሪው የፖለቲካ ዜግነት ነው። አንድን መንግስት ከዜጋ ጋር ሊያገናኝ የሚችለው መንገዱ ድልድዩ ዜግነት ብቻ ነው። አንድ ዜጋ እንደ ዜጋ መብቱ ከተከበረለት ሌሎች የቡድኑ መብቶች የማይከበሩበት ምክንያት አይኖርም። አሁን እየተካሄደ ያለበት አካሄድ ግን ይህንን በሚጥስ መልኩ የተወሰኑ ማንነቶችን ሪኮግናይዝ አድርጎ ሌሎች ማንነቶችን ዲስሪጋርድ የማድረግ ወይም ደግሞ ወደ ጎን የሚገፋ በመሆኑ ችግር ፈጥሯል። ችግሩን ደግሞ እንደው እንደ ሌላ ሀገር አይደለም የምናየው፣ በአይናችን ያስተዋልነው ሰዎች ሲሞቱበት፣ ሰዎች ሲፈናቀሉበት እና የመሳሰሉትን የተመለከትንበት ነው። ስለዚህ ይሄ በጣም ግልጽ ነገር ነው። አንደኛው ይሄ ነው እና ስለዚህ ዜማ ይሄንን ዘንድሮ ስልጣን ከያዘ አሁን ያለውን የፌዴራሊዝም በብሔር የተደረገውን አወቃቀር ሙሉ በሙሉ ያጠፋዋል። ወጣቶችን ተጠቃሚ ለማድረግ ይሄኛው እንዳጠቃላይ ፖለቲካችን ላይ የሚያስፈልገን ነገር ነው። ግን ይሄ ፖለቲካ ወጣቶችን ማፌክት የሚያደርግ ስለሆነ አንድ ላይ መያያዝ ስላለበት ነው ያነሳሁት። ከብሔር ፖለቲካ መውጣት አለብን ብለን እናምናለን። ሌሎች አማራጮች የተቀመጡት ህገ መንግስቱ ላይ የተቀመጡ አሉ። በህገ መንግስት ደረጃ ሲቀመጡ የተቀመጡ እነሱን ጨምሮ ሌሎችን ነገሮች አካቶ ከእንደገና ሪስትራክቸር መደረግ አለበት ብለን እናምናለን። ይሄን ሪስትራክቸር ስናደርግ ግን እንደው ዝም ብለን በአንድ ፓርቲ ይሁንታ ግን የምናደርገው እንዳልሆነ ግን መግለጽ እንወዳለን። ያ የህዝብ ይሁንታ የሚፈልግ እንደምታውቀው ህገ መንግስትን ማሻሻያ ሲደረግ ህገ መንግስት ማሻሻያ የራሱ ፕሮሲጀሮች ያሉ ናቸው። ነገር ግን አንድ የምናምነው ነገር ኢዜማን የሚመርጥ ከሆነ ማህበረሰቡ አንደኛው ኢንዶርስ አድርጎታል ብለን የምናምነው ሀሳብ ምንድነው? የዜግነት ፖለቲካን ተቀብሏል ማለት ነው። ምናልባትም ያን ጉዳይ ወደ ህዝቡ ይዘነው ስንመጣ ህዝቡ ተቀባይነት ወይም ደግሞ ቅቡልነት ይሰጠናል ብለን እናምናለን። ያን ነገር ለማስተካከል በብዙ ሰነዶቻችሁ ላይም ሆነ የእናንተ ፓርቲ አባላት በሚያደርጉት ንግግር ወጣቱ ድጋፍ ከተደረገለት ለሀገር ልማት አስተዋጽኦ በከፍተኛ ሁኔታ ያደርጋል የሚል ነገር ስትናገሩ እንሰማለን። እና እንደው ምን ማለት ነው? ምን አይነት ድጋፍ ነው ለወጣቱ ቢደረግለት? ወጣቱ ምን አይነት ድጋፍ አጥሮት ነው ለሀገር ልማት አስተዋጽኦ ማድረግ ያልቻለው? አንደኛውን ቀደም ባለው ጥያቄ ነካሁት ነው። አንድ ሀገር በስርዓት ፈንክሽን እንዲያደርግ ወይም በስርዓት እንዲሰራ የሚያስፈልገው የተሰናሰለ ፖለቲካ ስርዓት ያስፈልገዋል። ያንን ሚስ ሲያደርግ አንደኛው በራሱ የሚያጣው ነገር አለ። ሌሎች ደግሞ ከፖሊሲ አማራጮች ጋር ተያይዞ አንድም ቀደም ካልከው ከፖለቲካ ስርዓቱ ጋር ተያይዞ ሲቀጥል ደግሞ የፖሊሲ ስሁት አካሄዶች ነው ብለን እናምናለን። ለትምህርት፣ ለጤና፣ ለስፖርትና ለመሳሰሉት ወጣቱን ሊያጎለብቱ የሚችሉ ነገሮች የተሰጠው ትኩረት አናሳ መሆን ነው ብለን እናምናለን። እነዚህን ነገሮች ማስተካከል ያስፈልጋል። ይህንን የገዢው ፓርቲ ኃላፊዎች የሚያጡት አይመስለኝም ብዬ አምናለሁኝ፣ ካጠገብ የተቀመጡት ማለት ነው። ምክንያቱም ይህንን በቁጥር በዳታ ማስደገፍ ይገባል። ትኩረት የሰጠባቸው ኤሪያዎች የጤናና የትምህርት ምን ያህል የበጀት ድጋፍ ተደርጎባቸዋል ተብሎ ሲታይ ከሌሎቹ አንጻር አነስተኛ ነው የሚል እምነት አለ። ጥሩ። የትምህርት ጥራትን በተመለከተ ለወጣቱ ሰንኮፍ የሆነው ብዙ እንዳይሰራ ያደረገው በፖለቲካውም በሌላውም የትምህርት ጥራት እና ተደራሽነት ነው ስትሉ ቅድም በመግቢያችን ላይ እንዳነሳኸው ማለት ነው። እና በምን መልኩ ነው ይሄ ችግር የሚቀረፈው? እስካሁንስ እየተቀረፈ ነው ወይ? በትምህርት ጉዳይ ያለው ነገር በበቂ ሁኔታ ከሰማኸኝ ባለፉት ዓመታት የተወሰኑ መሻሻሉ ከሚታዩባቸው ኤሪያዎች መካከል ትምህርት ነው። ይህንን እያልን ያለነው የኛ የፓርቲያችን መሪ ፕሮፌሰር ብርሃኑ ነጋ የትምህርት ሚኒስቴር ኃላፊ ስለሆኑ አይደለም፣ በአይን የሚታይ ስለሆነ ነው ይህንን እየተናገርን ያለው። ግን አሁንም ቢሆን በቂ ነው ብለን አናምናም። ከዚህ በተጨማሪ ወጣቱን እንትን ያለ ሳይንስ ላይ የተመሰረተ የፖሊሲ ጥናት ተደርጎ ያን ወጣት አድሬስ ማድረግ ያስፈልጋል ብለን እናምናለን። በዚህ ረገድ የተሰጠው ትኩረት አሁንም ከዚህ የተሻለ መሰራት አለበት ብለን የምናምነው ነው እንጂ በገዢው ፓርቲ በኩል እንደቀረቡ አይነት ሀሳቦች እንዲህ አድርገናል ሳይሆን የተደረጉት ነገሮች በቂ ናቸው ወይ የሚለው ላይ ነው መነጋገር ያለብን ብለን ነው የምናምነው እንጂ መደረጋቸው ላይ ብቻ አይደለም። ያልተደረገው አሁን ባለፉት 5 ዓመታት ቅድም ያነሳውልህ አይነት በበጀት ረገድ ለምሳሌ ትኩረት ተሰጥቶታል ወይ ብለን ስናምን በጤናና በትምህርት በኩል በስፖርት በኩል የተሰሩ ስራዎች የሉም ብለን ዲናይ እያደረግን አይደለም። እኛም ፖለቲካን ስናስብ ፖለቲካዎችን ሙሉ ለሙሉ በዲን ያልምነሳ አካላት አይደለንም። ምናምነው የተሰሩ ስራዎች እንዳሉ ሪኮግናይዝ አድርገን እነዛ ስራዎች ግን በበቂ ሁኔታ ተሰርተዋል የሚለው ላይ የልዩነት ሀሳብ ካለን እሱን ነው እያቀረበን ያለ ነው። የሀያን አይነት ትኩረት አልተሰጠውም ብለን ነው ምናምነው። እሺ፣ በኢዜማ እምነት ወጣቱ ትርጉም ያለው ፖለቲካዊ ተሳትፎ እንዴት ያደርግ?
ትርጉም ያለው ፖለቲካ ተሳትፎ ለማድረግ መጀመሪያ ወደ ፖለቲካ የሚጋብዝ ኢንቫይሮንመንት ወይም ደግሞ ምህዳር ያስፈልገዋል ብለን እናምናለን። አሁን ያለው የፖለቲካ ምህዳር ወደ ፖለቲካው የሚጋብዘው ሳይሆን ከፖለቲካው የሚገፋው ነው ብለን ነው የምናምነው። በብሔር ላይ የተመሰረተ ፖለቲካ ምንም እንኳን የገዢው ፓርቲ ኃላፊዎችም ሆነ አሁን በአጠገብ የሚገኙትም ከዚህም በኋላ የሚመልሱልን መልስ ላይ የሚነግሩን ህብረ ብሔራዊ ወንድማማችነት የሚባል ነገር እንዳለ ቢገልጹልንም ህብረ ብሔራዊ ወንድማማችነቱ ምን ላይ መሰረት እንዳደረገ የማይታወቅበት የፖለቲካ ስርዓቱ አንዳንዴ ደስ ሲለው ብሔር ፖለቲካ ውስጥ የሚዘፈቅ ሲወጣ ደግሞ ዜግነት ፖለቲካ ውስጥ መሄድ ነው። በዚህ ስርዓት ውስጥ ሆኖ ወጣቱ እና ወደ ፖለቲካ ግባ ማለት በፍጹም የማይቻልበት ሁኔታ ነው ያለው። ይሄ እስካልተስተካከለ ድረስ ወይም ደግሞ ይሄንን ማረም እስካልቻለን ድረስ መሆን አይችልም። ያ ማለት ግን ያደርጋቸዋል። ይሄንን አሁን ወጣቱ በብሔር ኮንቴምፖራሪ ፖለቲክስ ማየት በቂ ነው። እንደው አንዳንድ ነገሮች በጥናት ያው ፓርቲያችን እንደማይታማ እናውቃለን። በእርግጥ ግን ባለፉት ጊዜያት የተደረጉ ክርክሮች፣ የተደረጉ ሙግቶች፣ ባለፉት ጊዜያት ያየናቸው አጠቃላይ ሁኔታዎችና አሁን በሀገራችን እየሆነ ያለውን ነገር በቅርቡ እንኳን ዜጎች በማንነት እንዴት ጥቃት እንደሚደርስባቸው የተመለከትንባቸው እንደሆነ እናውቃለን። ይህንን እያየን ጥናት አድርጋችኋል የሚል ጥያቄ የመጀመሪያው ብዙም ስሜት የሚሰጥ አይደለም። ጥናት ማድረግ አስፈላጊ ነው ብለን አናምንም። ምናልባት ይህንን ጥያቄ ያነሳሁት በብሔር ፖለቲክስ የሚያምን ወጣት አለ። በብሔር ፖለቲክስ የሚያምን ወጣት አለ። ያ ቁጥር ደግሞ ቀላል አይደለም። ስለዚህ ኢዜማ ይህንን ነገር በሚተገብርበት ጊዜ አንዱን የዜግነት ፖለቲካን አራምጄ ወጣቱን የፖለቲካ ተሳትፎ አነሳሳለሁ በሚልበት ጊዜ ሌላውን ጥሎ መሄድ አይሆንም ወይ? ሌላውን ጥለን የምንሄድበት ምክንያት የለም። ቅድም እንደተናገርኩት የዜግነት ፖለቲካ ወይም ደግሞ ኢንሄረንት ኔቸር ኦፍ ፖለቲክስ የምንለው ወይም ተፈጥሯዊ የፖለቲካ ባህሪ ብለን የምንጠራው መንግስትን የሚያገናኘው ከሌላው ማህበረሰብ ጋር ዜግነቱ ነው ካልን በብሔር የሚያምነውም በብሔር የማያምነውም ዜጋ በቀጥታ የሚገናኝበትን የዜግነት መሰረት ሁሉንም በእኩልነት መሰረት የሚያይ አንድ ዳኛ ፊት ሲቀርብ ዳኛው የሆነ ብሔር ተወካይ ኤክስ የሚባል ተወካይ ቢኖር ተከራካዮች ከኤክስ እና ከዋይ ቢሆኑ ዳኛው መጀመሪያ የሚመለከተው ኤክስነቱን ከሆነ እኩልነቱ ላይ ጥያቄ ያስነሳል። ስለዚህም ሁሌም ጥያቄ የሚነሳበት ሆኖ ይቀጥላል። የዜግነት ፖለቲካ አንድ የሚሰጠው እድል ሁሉንም ኢትዮጵያውያን አድርጎ የሚጀምር በመሆኑ የእኩልነት መሰረት ነው ብለን እናምናለን። መሪ ቃላችን ላይ እንደምንለው በአሁኑ ምርጫ እንትናችን ላይ መሪ ቃላችን ኢትዮጵያዊነት የእኩልነታችን መሰረት ነው ብለን ነው ምናምነው። እኛ ያንን እኩልነት ሚስ ባደረግንበት ሁኔታ በፍጹም ልናሳካ አንችልም የሚል እምነት ነው ያለን። ከዚህ በተጨማሪ ያለፉት ጊዜያት ባለፉት 7 ዓመታት ፓርቲያችን በተቋቋመበት እስካሁን ባወጣቸው መግለጫዎች የሚያሳዩት ነገር ቢኖር በማንነት ጥቃት ላይ የተፈጸሙ ጥቃቶችን ያወገዝንባቸው ናቸው። ጥናት ሳናደርግ ያየናቸው በመረጃዎች የሰበሰብናቸው ጉዳዮች ናቸው ማለት ነው። ወደ ሶስተኛው ዙር ስናልፍ ፓርቲዎች እርስ በርስ የሚያደርጉት የጥያቄና መልስ ይሆናል። ለእያንዳንዱ ለጥያቄ 2 ደቂቃ እንሰጣለን። ለመልስ ደግሞ በተጠየቀው ጥያቄ ልክ ይሆናል ማለት ነው። ህብረ ብሔራዊ ወንድማማችነት የምትሉት አሁን ለሀገራችን ሰንኮፍ ነው ብለን የምናምነው እኛ መሰረቱ ምንድነው የወንድማማችነቱ የሚለውን በአጭርና በግልጽ ቋንቋ ብትነግሩን። እንግዲህ ወንድሜ ዩኤል እንዳነሳው ኢዜማ ነው እንዳው የሚታማው አንድ ጊዜ ዜጋ ብሎ ከዛ ደግሞ የሆነ ኮሽታ ሲሰማ ወደ ጎጥ የሚሄዱ ቲም ያለበት ኢዜማ በዚህ እንዳውም ይታማል። ላለፉት አመታት በባለፈው ጉባኤያችሁም የእናንተ ፕሬዝዳንት እንዳነሱት ያንኑ መልክ የያዘ ጥያቄ ስለሆነ ያነሳውና ራሱን ኢዜማ ራስህን መጠየቅ ይሻላል የሚል እምነት አለን። ብልጽግና ሀገራዊ ፓርቲ ነው። ህብረ ብሔራዊ የፌዴራል ስርዓት ነው የምንለው ብራዘር ዩኤል። ህብረ ብሔራዊ የፌዴራል ስርዓት የምንለው ነገር ቅድም እንደተገለጸው ፖለቲካውን ወደ ቦታው መመለሻ መንገድ ነው። የኢትዮጵያ ፖለቲካ ወደንም ጠላንም ብዝሃነት ያለበት ሀገር ነው። ህብረ ብሔራዊነት ያለበት ሀገር ነው። ህብረ ብሔራዊነት ላይ የተመሰረተ የፌዴራል ስርዓት ነው እኛ የምንለው። ዩኒክ ፊቸር አለን እኛ ከሌሎች ሀገራት። የፌዴራል ስርዓት በብዙ ሀገራት ላይ ይተገበራል። የኛ ደግሞ ህብረ ብሔራዊን ይጨምራል። ስለዚህ ህብረ ብሔራዊ የፌዴራል ስርዓት ነው የምንለው። መሰረቱ የኢትዮጵያ እውነት ነው፣ የኢትዮጵያ ተፈጥሮ ነው። ከዛ ውጭ ያሉ መንገዶች የዜግነትን ጨምሮ በአጠቃላይ ኢትዮጵያዊነት በሚል ሽፋን የሚቀነቀነው ፖለቲካ በኢትዮጵያ ውስጥ ተሞክሮ የከሸፈ ነው። እኛ ሁለቱን አብረን ማጣመር አለብን ብለን ነው የምናስበው። ኢዜማ ማራምዳለው የሚለው የዜግነት ፖለቲካ ወይም የዜግነት እሳቤን አሁን ያለውን ነባራዊ ሁኔታ እንዴት አልዳሰሰም? ህብረ ብሔራዊነት ባለበት ሰፊው ማህበረሰብ ክፍላችን ብዙ ጥያቄ ሲያነሳበት የነበረበትን ከዚህ በፊት ደግሞ
ያየናቸው ትዕይንቶች ወይም ያየናቸው ታሪኮቻችን የሚያወሱት ህብረ ብሔራዊነትን ማክበር ሪስፔክት አድርጎ የግለሰብን መብት የቡድን መብት እኩል አጣምሮ ለመሄድ ለምን ይሄንን እሳቤ ለመረዳት ለምን ተቸገረ ኢዜማ የሚል ጥያቄ አለኝ። በጣም ቀላል በምሳሌ ማስረዳት የሚቻል ጥያቄ ስለሆነ ሌሎች ማንነቶችን አታካቱም፣ እኔ ዜጋውን እንደ ዜጋ ሪኮግናይዝ አታርጉ እናንተ አላረጋችሁም ማለት ወይም ደግሞ ግለሰቡን እንደ ዜጋ መብቱና ግዴታውን ማክበር ማለት የቡድን መብቱ እንዴት እንደማይከበርለት እንደማይታያችሁ ግራ ይገባኛል። ምክንያቱም አንድ ምሳሌ በቀላሉ ላምጣ። አንድ ሰው ብሔሮች ሄደው ምርጫ እንደማይመርጡ እናውቃለን። 85 እና 85 በላይ ብሔሮች አሉን ይባላል። እንደው መሰረታችን በሙላ ብሔር ላይ ብናደርግ 85 ብሔሮች ወጥተው 85 ድምጽ ነበር የሚኖረን። ድምጽ ግን የሚሰጡት እያንዳንዱ ዜጎች ናቸው። እያንዳንዱ ዜጋ ሄዶ የመምረጥ መብት ከሌለው፣ እያንዳንዱ ዜጋ የመሰብሰብ መብት በሌለበት ሁኔታ፣ እያንዳንዱ ዜጋ እንደ ግለሰብ መብቱ ሳይከበርለት የቡድን መብቱ ይከበርለታል ማለት ማፌዝ ነው ብለን ነው የምናምነው እኛ። የግለሰቡን መብት በዛ ረገድ ማክበር ከተቻለ ኢቨን እናንተ የምትሉትን ህብረ ብሔራዊ ወንድማማችነት ህብረ ብሔራዊ ፌዴራሊዝም የምትሉትን ስርዓት እንድትከተሉ መመረጥ አለባችሁ። ለመመረጥ መጀመሪያ ግለሰቡ እንደ ግለሰብ ምን መኖር አለበት? የመምረጥ መብት ሊኖረው ይገባል። ይህንን መረዳት አለመቻል በጣም አስገራሚ ሆኖ እናገኘዋለን በተደጋጋሚ። ዜጋው እንደ ዜጋ ተከበረ ማለት ዜጋው እንደ ዜጋ የሚናገረው ቋንቋ ይከበርለታል። ዜጋው እንደ ዜጋ የሚፈልጋቸውን እምነት የመከተል መብት ይከበርለታል። ዜጋው እንደ ዜጋ እንዲህ አይነት ነገሮች አሉት። አንድ ዜጋ ደግሞ እናንተ እንደምትሉት ብሔር ላይ ብቻ የተንጠለጠለ ማንነት የለውም። በተደጋጋሚ እኛ እንገልጸዋለን። ምናልባት የመደመር መንግስት የሚለው መጽሐፍ ጠቅላይ ሚኒስቴሯቹ በትክክል ሁኔታ የኛን የፕሮፌሰር ብርሃኑን ንግግር በቀጥታ የወሰዱበትን አንድ እንትን ማንሳት እንችላለን። አንድ ሴት ከጋምቤላ የሆነች ምናምን ብለው የጠቀሱበት የመደመር መንግስትን መቼም ታነቡታላችሁ እኛ ካነበብነው ብለን እናምናለን። በዛ ረገድ ካየነው ማንነት ማለት አንድ ግለሰብ ብዙ አይነት ማንነት አለው የሚለውን የሚያሳይ ነው። በዛው ሁኔታዎች ውስጥ ሆናችሁ አንድ ነገር ከብሔር አንፃር ብቻ ለመመዘን ብሔርና አንተንም ብላችሁ ሁለት ነገር ንጻሬ ውስጥ መክተት ተገቢ ነው ብለን አናምንም በፍጹም። ስለዚህ ዜግነት ላይ መቆም ማለት ግለሰቡን ማክበር ነው። ግለሰቡን መብቱን ከተከበረለት በግለሰቡ ውስጥ ሊከበሩ የሚገቡ ሌሎች መብቶችን በአጠቃላይ ማክበር ነው። ግለሰቡ ደግሞ የተለያዩ ማንነቶች ሊኖሩት እንደሚችል መገንዘብ ያስፈልጋል የሚለውን መያዝ ያስፈልጋል። በተደጋጋሚ ምርጫ ክርክሮች ላይ ስትቀርቡ አሁንን ጨምሮ የሰራችኋቸውን ስራዎች ትጠቅሳላችሁ። መጥፎ ነው ብለን አናምንም መጥቀሳችሁ። ግን አቀዳችሁ ምን ያሉን አሳካችሁ የሚለው ላይ መናገር ላይ ወደኋላ ትላላችሁ። አቀዳችሁ ያላሳካችሁት ምንድን ነው? የምትመዘኑት በዛ ስለሆነ ወይስ እቅድ አልነበራችሁም ወይ? ብልጽግና እንኳን በእቅድና በአፈጻጸም የሚታማ ፓርቲ አይደለም። ሁሉም ኢትዮጵያውያን እንደሚያውቀው አብዛኛውን ስራዎቻችን ከእቅድ በላይ ፈጽመናል። ግን ኢትዮጵያ ሰፊ ነች። ሀገራችን ብዙ ወጣቶች አሏት። ብዙ የስራ ዕድል መፈጠር አለበት። ብዙ ልማት ያስፈልገናል። ገና ብዙ ወደ ኋላ የቀረናቸው ነገሮች አሉ። ግብርና ገና እየጀመርን ነው። ሜካናይዜሽን ከዚህ በፊት ሌላ ዓለም በሄደው ልክ ኢትዮጵያ አልሄደችም። ያንን መሰረት አድርገን ግን የነበሩንን ችግሮችን ትክክለኛውን መስመር ይዘናል የሚል እምነት አለን። በባለፉት ዓመታት ያልነውን አሳክተናል። ግድቡን እንጀምራለን እንጨርሳለን ብለን ነበር፣ ጨርሰናል። ኮሪደር ልማት ከገጠር ኮሪደር ጋር እናስተሳስራለን ብለን ጀምረናል፣ እሱን አሳክተናል። የስንዴ ከለማኝነት ከውጭ ከሚገባው አልፈን ወደ ኤክስፖርት እናደርጋለን ብለን ነበር፣ አሳክተናል። ኤክስፖርታችን ከነበረበት ውድቀት አሻግረን አሁን ላይ በከፍተኛ በወርቅም በቡናም ልማቶቻችን እናሳካለን ያልነውን አሳክተናል። በባለፉት 7 ዓመታት እንተክላለን ያልናቸውን የአረንጓዴ አሻራዎች ሁሉም ማህበረሰብ ኢትዮጵያውያን በተባበረ ክንድ አሳክተናል። የሀገር በቀል ሪፎርማችን ያንን የሚያሳይ ነው። ግን አሁንም ብዙ ስራ ይቀረናል የሚል እምነት ነው ያለው። ፓርቲው ገና እየሰራን ነው፣ ገና እየጀመርን ነው የምንለው። ለዛ ደግሞ መትጋት መስራት ያስፈልጋል ማለት ነው። ቅድም ኢዩኤል ሲያነሳ የፌዴራል ስርዓት የፖለቲካው ችግር የፌዴራል ስርዓት ነው በሚል አቅርበሃል። ከዚህ ቀደም ደግሞ የእናንተ ሰዎች ሲያነሱ የነበረው ብዙ ጊዜ ኢዜማ ጋር ይሄን ጉዳይ በሚመለከት ክሊር የሆነ ነገር አላይም፣ ፌዴራል ስርዓትን እንከተላለን ግን ደግሞ ዜጋ ላይ እናተኩራለን የሚል አንድ ሰምቼ ነበረ። አሁን ደግሞ ስታነሳ ኢዩኤል የፌዴራል ስርዓቱ የችግሮች ሁሉ መሰረት ነው በሚል መንገድ አቅርበሃልና የትኛው ነው ትክክል? የፌዴራል ስርዓቱ የችግሩ ሁሉ ምንጭ ነው ወይ ብላችሁ ታምናላችሁ የሚለው ለችግሮቹ ምንጭ ከሆነ ዋነኛው ነው ብለን እናምናለን። በተለይ ደግሞ አሁን በመናየው ባለፉት ዓመታት በእናንተ መሪዎች በኩል በተደጋጋሚ ለእናንተም ስልጠና ከሚሰጣችሁ ነገር አንደኛው ምንድነው? በብሔራችሁ አታስቡ የሚል ስልጠና በተደጋጋሚ ተሰጥቷችኋል። ያ አሁን የቆምንበት ፌዴራሊዝም ደግሞ ማንነትን የሰጠው ለሆኑ ለ9 ለ12 ምናምን ክልሎች ነው። እነዛ ማንነቶች ናቸው። አንዳንድ ክልሎች ላይ እንደውም በግልጽ እንደሚያመለክተው የሆነው ጎሳ ከሌሎቹ በተሻለ መብት እንዳለው በዛ አካባቢ የሚገልጽበት ሁኔታ ነው ያለው። ስለዚህ ማንነትን
ፌዴራሊዝሙ ያመጣብን ውጤት ይሄ ነው ብለን ነው የምናምነው። ፌዴራሊዝሙ በተለያየ አካባቢ የተነሱ ጥቃቶችን ስንመለከት አንድ ነገር በጣም ግልጽ መሆን አለበት። ምንስማማው ምናቀው ነገር ያለፉትን ዓመታት ችግር በሙላ የብልጽግና ነው ብለን ግን አናምንም። እሱ ላይ መሳሳት የለብንም። ግን ችግሩ እንዲቀጥል ግን እየሆናችሁ ነው ብለን እናምናለን። የችግሩ አስቀጣይ ናችሁ ግን ብለን እናምናለን። ይህንን ስርዓት ይዛችሁ እስከቀጠላችሁ ይህን ያህል ድጋፍ አለን፣ 16 ሚሊዮን አባል አለን፣ ህዝብ መርጦናል ብላችሁ ካመናችሁ በድፍረት ወጥታችሁ ይህንን ስርዓት በዚህ መልኩ መቀየር አለብን የሚል አማራጭ ሀሳብ ይዛችሁ መምጣት ሲገባችሁ ይህን አላደረጋችሁም ብለን እናምናለን። ስለዚህ በዚህ ተጠያቂ ናችሁ፣ የችግሩ አስቀጣይ ናችሁ ብለን ነው የምናምነው እኛ እንጂ የችግሩ ሁሉ ያለፉትን ዓመታት ችግሮች በሙላ ባለቤት ናችሁ ብለን ግን አናምንም። እንዲህ አይነት ሙሉ ለሙሉ የችግሮችን እንትን ለናንተ የምንወረውርበት አይደለም። ፖለቲካ ማለት መጀመሪያ አናላይዝ አድርጎ ተነስቶ የሀገሪቱን ችግር ተረድቶ ከዛ በኋላ ለነዛ ችግሮች መፍትሄ የሚሰጥበት እንጂ የምንነቋቆርበትና እዛና እዚህ ጋር ቆመን የምንወራወርበት ነው ብለን አናምንም በፍጹም። እንደ ኢዜማ ያለን ካልቸር ይሄን አያሳይም። ስለዚህ በዛ መልኩ ባትረዱት መልካም ነው። እንደ ትልቅ እምርታ ከምታዩቸው ነገሮች አንዱ ኢንፍራስትራክቸሮች ማሟላትን በተመለከተ ነው። ኢንፍራስትራክቸሮቹ ተደራሽነት ላይ ግን ጥያቄ ይነሳል። ለምሳሌ ስፖርት ተቋማትን እኔ እንደ አንድ ወጣት ኳስ ከሚጮቱት መካከል ነኝ። የእናንተን ባላቅም በነፃ የምናገኝበት አክሰስ አይደለም ያለን። ቅርብ ጊዜ እንደውም ማሻሻያ ተደርጓል የሚል ነገር መጥቶ በነፃ እንዲገቡ የሚል ግን ስቲል እስካሁን ድረስ የምናየው ግን ያ ተፈጻሚነት የለም። በክፍያ የሚገባበት፣ ስለዚህ ገንዘብ ያለው የሚጠቀምበት፣ ሌላው የማይጠቀምበት አይነት ነው። መስራቱ ጥቅሙ ምኑ ላይ ነው? ወጣቱንስ በዚህ መልክ ነው ወይ የምታካቱት ወይም ደግሞ ብቁ እንዲሆን የምታደርጉት የሚለው ጥያቄ ያለኝ ከኢንፍራስትራክቸር ጋር በተያያዘ። እንዳውም በእነኛ የለውጥ ዓመታት ከኮሪደር ጋር ተያይዞ የኳስ ሜዳዎች፣ የወጣቶች መዝናኛ በሺዎች የሚቆጠር የተሰራበት ወቅት እነኛ ዓመታት ነው። ዩኤል ኳስ የምትጫወት ከሆነ በጣም ነው የምናውቀው። ይህ አልነበረም የዛሬ ዓመት ከአጋማሽ አልነበረም። ማንም ኢትዮጵያ በገሃድ የሚያውቀው ስራ ነው የተሰራው። እዚህ አካባቢ በክፍያ የሆኑ ቦታዎች አሉ፣ የተወሰኑ ፐብሊክ ደግሞ የሚጠቀምባቸው ደግሞ በነፃ ሰርቭ የምናደርገው አለ። እሱን ሁለቱን ለይቶ መጠቀም ነው። የጎደለ ነገር አለው ቅርብ ጊዜ የጀመርነው ስራ ነው። እሱን የበለጠ እያጠናከርን እንሄዳለን። እንደተባለው በፕሮግራም ላይ የተቀመጡት በኢዜማ ፕሮግራም ላይ የተቀመጠው ስለወጣት በተለይ በፕሮግራም ስፔሲፊክሊ በገጽ 11 ላይ እናንተም እንዳስቀመጣችሁት ስለ ስራ እድል ብቻ ነው እንጂ ወጣቱ የሀገር ተረካቢ መሆኑን ወጣቱ አሁንም ሀገሩን የሚረከብ እንደሆነ እሳቤውን አያሳይም። እና ይሄ ላይም ምንድነው ስለ ወጣት እያወራችሁ ያላችሁት? ፕሮግራማችን ገጽ 11 ላይ ወጣቱን ይጠቅሳል ያልሽው ምናልባት አፕዴትድ የሆነ ፕሮግራሙ ያለሽ አልመሰለኝም። ከፕሮግራም ባሻገር ፖሊሲም ስላለን ፖሊሲያችን ቅድም ያቀረብኩት ላይ የጠቀስኳቸውን ነገሮች ነው የሚያሳየው። ወጣቱ የዛሬም የነገም ነው ብለን ነው የምናምነው እኛ። የነገ ብቻ ሳይሆን የዛሬም ነው ብለን የምናምንበት የጠቀስንበት ነው። ምናልባት በተደጋጋሚ እኛ ሰነዶቻችን በየጊዜው ሪቫይዝ ስለምናደርግ ሪቫይዝ ሲደረግ መከታተል ያስፈልጋል ብለን ነው የምናምነው። የስራ ዕድልን በተመለከተ ከዚህ የተሻለ መስራት ከማንችልባቸው ምክንያቶች አንዱ አሁን ባለንበት ሁኔታ በሀገራችን እያለ በማንነት ላይ የሚደርሱ ጥቃቶች ውጤት የላቸውም ብላችሁ ሙሉ ለሙሉ ዲናይ ታደርጋላችሁ ወይ? ይሄ አይነት የጸጥታ ችግርስ በራሱ የስራ ዕድል ላይ ያመጣውን ውጤት ምንድን ነው ብላችሁ ታምናላችሁ? ከስራ ዕድል ፈጠራ አንጻር እንደሚፈለገው ደርሷል አንልም፣ ግን በግልጽ እንዳወራነው 16 ሚሊዮን የስራ አጥ ወደ ስራ ማስገባት 1 ቅድም በተገለጹ 1 ምናምን ደግሞ የውጭ ሀገር የስራ ስምሪት ማድረግ በዚህ አጭር ጊዜ ውስጥ ተአምር ነው። ብዙ የአፍሪካ ሀገራት 16 ሚሊዮን ህዝብ ቁጥር ያላቸው የአፍሪካ ሀገራት ትልልቅ ሀገራት ናቸው። ባክሎግ ያለው ሀገር ነው። የህዝብ ቁጥሩ ሰፊ ነው። በየአመቱ ወደ ወጣትነት ወደ ስራ ፈላጊነት የሚመጣው ቁጥር በጣም ሰፊ ነው። ከዛ አንጻር የቀሩ ስራዎች አሉ፣ ስራ መስራት ይጠበቅብናል። እውነት ነው። ግን ደግሞ ውጤቱ በጣም ከፍተኛ ተብሎ ሊመዘን የሚችል ነው ማለት ነው። እንግዲህ ቅድም ወንድማችን ዩኤል እንዳቀረበው በአብዛኛው በኢዜማ ቃል ኪዳን ሰነድና ፕሮግራም አለ። ያን አፕዴትድ የሆነውን ነው ያገኘ ነው። እንግዲህ ከዛ በኋላ በዚህ ሳምንት የለወጣችሁት ነገር ካለ እርግጠኛ አይደለሁም። በቃል ኪዳን ሰነድ ላይ የተቀመጡት በኢዜማ የተገለጹት የስፖርት ማዕከላት ማስፋፋት፣ የንባብ ማዕከላት ብዙ የተዘረዘሩት ኦልሬዲ ብልጽግና ይዟቸው እየሰራቸው ያላቸው ነገሮች ናቸው። ስለዚህ ምን ኢዜማ ከብልጽግና የተለየ ነገር ይዞ መጥቷል የሚለውን በግልጽ ቢቀመጥ ጥሩ ነው የሚል እምነት አለኝ። አንድ በጣም ክሊር መሆን ያለብን ነገር በፖሊሲ ረገድ ብዙ ትሬኒንግ እንደምትወስዱ እናውቃለን። ፖሊሲ ላይ ሁሉም ነገር ላይ እንለያያለን ማለት አይደለም። አፈጻጸም ላይ በበቂ ሁኔታ አልሰራችሁም ብለን እናምናለን። እንደናንተ ፍጽምና ደርሰናል። እኔ
እንደሚነገርባችሁ የፓርቲ ችግር በፍጽምና መስራት ራሱ የሚቻል አይመስለኝም። አሁንም ቅድም ያልተመለሰ ስላለ መድገም ከቻልኩኝ ከእቅዳችሁ የቀራችሁን ንገሩን። ጥያቄያችን ከዚህ በላይ አሳክተናል፣ ከዚህ በላይ ሆነናል አይደለም። እቅዳችሁ ምን ነበረ? ምንድን ነው ያላሳካችሁት? እና ብዙ ጊዜ የምታልፏቸው ጥያቄዎች አሉ። በእናንተ በኩል በጣም ቆንጆ ነው አመላለሳላችሁ። የቀራለ የጎደለው ይሟላል። የጎደለውን ንገሩ። በምን መልኩ እንድንመልስልህ እንደፈለክ አልገባኝም። ነገር ግን ብልጽግና አቅዶ ያላሳካቸው ነገሮች የሉ። ነገር ግን ለኢትዮጵያ በቂ ነው ብለን አናምንም ነው የኛ ሐሳቤ። ይሄንን መሰረት ስናደርግ ለምሳሌ ስራ ዕድል ባቀድነው ልክ ሄደናል። ያቀድነው ቁጥር አለ። ባቀድነው ልክ የስራ ዕድል እንዲፈጠር አድርገናል። በተመሳሳይ ደግሞ የመሰረተ ልማት በኮሪደር ልማት የተሰሩ ናቸው። ይሄንንም አዲስ አበባም እንደ ስሟ አበባ ማድረግም ብቻ ሳይሆን በሁሉም ክልል ከተሞች ላይ የኮሪደር ልማት ተደራሽ እንዲሆኑ ተደርገዋል አድርገናል። እና ይሄንን ኦሬዲ ያቀድናቸውን እንዳሳካን ወይም ባለፉት 5 ዓመታት ለህዝብ ቃል የገባናቸው በተግባር ያሳየንበት ነው የሚል እምነት አለን። በዛም ነው ይጎላል የምንለው ከሀገሪቷ ፍላጎት አንፃር ከሀገራችን ዲማንድ አንፃር ይጎላል። አሁንም በቂ አይደለም። ብዙ የስራ ዕድል መፍጠር አለብን። ብዙ ምርቶችን ማምረት አለብን። ብዙ ኢምፖርት ሰብስቲቱሽን ማስፋፋት አለብን። ብዙ ኢንዱስትሪዎችን ማስፋፋት አለብን የሚል ነው። ለምሳሌ ኢንዱስትሪያል ፓርኮችን ብናነሳ ሁሉንም ኢንዱስትሪያል ፓርኮች ወደ ስራ እናስገባለን ብለን አቅደን ነበር። ሁሉንም ወደ ስራ አስገብተናል። እነዚህን መሰረት ያደረጉ እቅዶችን ቤዝ ያደረገ ስኬቶችን አምጥተናል። ይሄን ማለት ግን አሁንም ብዙ ስራ ይጠብቀናል። ከፊት ለፊታችን ብዙ መስራት አለብን። ብዙ መበልጸግ አለብን። ይሄን መሰረት የሚያደርገው የባለፈው የትውልድ ዕዳ አለብን። ብልጽግና እሰራዋለሁ ብሎ ገልጾ ፌል ያደረገው ነገር ምንድን? አቅደን ያላሳካ ነው የለም የሚል 100% የሆነ ምናልባትም ለመላእክነት የቀረበ አይነት እቅድ ፍጻሜ እንዳላችሁ ነው የገለጻችሁልን። አንድ ሁለት ምሳሌ ማንሳት በቂ ይመስለኛል። ለዚህ አንደኛው የ1 ሚሊዮን ቤቶች ወግ ነው። 1 ሚሊዮን ቤቶችን በአዲስ አበባ እንሰራለን ብላችኋል። እኛም የት አለ ብለናል። አይ ዶንት ቲንክ የምትነግሩን 400 ምናምን ሺህ ቤት እንደተሰራ ቅርብ ጊዜ ክብርት ከንቲባ ገልጻለች። አንድ ካልተሳኩ ነገሮች መሀል ለማንሳት። ሁለተኛው የሸገር ዳቦ ጉዳይ በጣም እንትን የሚል ነገር ነው። የሸገር ዳቦ ጉዳይ እንደምታውቁት መጀመሪያ ሲነሳ 2 ሚሊዮን ዳቦ እንደሚያመርት በሰዓት 80 ሺህ የሚያመርት በቀን 2 ሚሊዮን የሚያደርስ ነው ተብሎ ታምኖ ነበረ። ለአብሶ በዝቅተኛ ኢኮኖሚ ደረጃ ላለው ማህበረሰብ ተደራሽ እንደሚሆን ተነግሮ ነበረ። ዜናዎቹን ቀስ ብለን እንዲሁ ጸጥ ብለን የምናያቸው አቆመ፣ ቀጠለ የሚሉ ዜናዎች አሉት። እሱን በግልጽ ማሳየት ስለሚቻል ማለት ነው። መጨረሻ ላይ አሁን 700 ሺህ እያመረተ ነው የሚል ሌተስት ዜና አለ። ፍጽምና ላይ አልደረሳችሁም የሚለው መያዝ አስፈላጊ ይመስለኛል። ስለዚህ ይሄ መታበይ ይሆናል አንዳንዴ። ለዛ ነው እቅዳችሁን አውጥታችሁ ይሟላል ምናምን ሳይሆን ይሄ ነው የጎደለን፣ ይሄ ልንሰራ አስበን ነበረ እንደዚህ ማሳካት አልቻለም ነው እንጂ በየመድረኮቻችሁ ባሉ ትችቶች ላይ የምንመለከተው ፓርቲው ይሄንን ማሳካት እንደማይችል ራሱ ይታወቃል። ያለው ቁመና ይሄንን ማድረግ እንደማይቻል በውስጡ ያሉት ሰዎች ይሄንን ማድረግ እንደማይችሉ ከጠቅላይ ሚኒስትሩ ንግግሮች በተለያዩ ካረጋቸው ዲስከሽኖች መረዳት እንችላለን። በዚህ ልክ መታበይ ልክ አይደለም ብለን ነው ምናምነው። ሀገራዊ ፓርቲ መሆንና የብሔር ፖለቲካ ማቀንቀን ይለያያሉ። ሀገራዊ ፓርቲ ሆነው ከስያሜያቸው አንስተው የብሔር ፖለቲካ ፓርቲ ሆነዋል። እናንተ የትኞቹ ናችሁ? ብልጽግና ፓርቲ ህብረ ብሔራዊ ፓርቲ ሀገራዊ ፓርቲ ነው። ወደ የትኛውም ብሔር የሚወሸቅ ሳይሆን ሀገራዊ መሰረት ያለው ህብረ ብሔራዊነትን ያከበረ የግለሰብንም መብት እኩል ሚዛን ላይ የጠበቀ ፓርቲ ነው። በዛም እሳቤ የሚሄድ ነው። መደመርን በማንበብ በጣም ደስ ብሎኛል። ብዙ ፐርስፔክቲቮችን የሚያነሳ መጽሐፍ ስለሆነ ይሄ መጽሐፍ በክቡር ፕሬዝዳንታችን የተጻፈው መጽሐፍ የነበሩንን ዕዳ በግልጽ ያስቀምጣል። የትውልድ ዕዳ አለብን። የትውልድ ዕዳዎችን ለማካካስ አሁን መፍትሄ መስጠት አለብን ብሎ ይነሳል። ያንን መሰረት አድርጎ ደግሞ መሰራት የሚገባቸውን ሀገራዊ ፓርቲ ያስፈልገናል የሚለውን እሳቤ በዛ መጽሐፍ ውስጥ እናያለን። ያንን መነሻ ያደረገ ፓርቲያችን ብልጽግና ተመስርቷል ማለት ነው። በዚህ ብልጽግና እሳቤ ውስጥ መሰራት መተጋት የሚገባቸውን ደግሞ ክሪቲካሊ ባስቀመጠው መልኩ እየሰራን እየተጋን ነው የሚለውን ማንሳት እወዳለሁ። ህብረ ብሔራዊ ወንድማማችነት፣ ህብረ ብሔራዊ ፌዴራሊዝም እንከተላለን ብላችኋል። ህብረ ብሔራዊ ፌዴራሊዝም ምን መሰረት ላይ ነው የቆመው? የእናንተ ህብረ ብሔራዊ ፌዴራሊዝም ምኑ ነው መሰረቱ? መሰረቱ የኢትዮጵያ ታሪክ ፖለቲካ በታሪክ ላይ ብቻ አይደለም የሚመሰረተው። ቅድም ወንድሜ ስትመልስልኝ በፖለቲካ ታሪኩ ላይ ተመስርተን ኢትዮጵያ ማለት ይችነሽ ብለን ነው የሚላል። ፖለቲካ ግን ታሪክ ብቻ አይደለም።
ፖለቲካ ማህበረሰብ ነገ የት ይድረስ የሚለው የሚወስን ነገር ነው። ከዛም ባሻገር ነው ከታሪክም ባሻገር ወደፊትን የሚያይ ነገር ነው። መሰረቱ ከታሪክ ባሻገር ምንድነው? የኛ የህብረ ብሔራዊ የብልጽግና የህብረ ብሔራዊ ፌዴራል ስርዓት መሰረቱ ታሪክ ብቻ አይደለም። በጣም ክሊር መሆን የሚያስፈልገው ነገር መሰረቱ የኢትዮጵያ እውነት ነው። እኔውም በዚህ ሰዓት የኢትዮጵያ ህዝብ ይከታተለናል፣ የኢትዮጵያ ወጣት ይከታተለናል። አንደኛ ህብረ ብሔራዊ ፌዴራል ስርዓት በምንልበት ወቅት እያለን ያለነው ስለ ቋንቋና ብሔር ዳይቨርሲቲ ብቻ አይደለም። ህገ መንግስታችንን ማየት ይቻላል፣ ስለ ሁሉም ዳይቨርሲቲዎች ነው የሚያወራው። እውነቱ ግን መካካድ የሌለብን ነገር ይሄ ሀገር ብዙ ዳይቨርሲቲዎች ያሉበት ሀገር ነው። ብዛነትን የሚያከብር የፌዴራል ስርዓት ያስፈልገናል ነው ስንነጋገር። የኢትዮጵያ ወጣት እየተከታተለው ባለበት ሁኔታ ውስጥ የቋንቋውን፣ የባህሉን፣ የእምነቱን፣ የጾታውን፣ የትምህርት ደረጃውን፣ የአኗኗር ስርዓቱን ዳይቨርሲቲ የካደ የፖለቲካ ስርዓት ብናመጣብለት እንደተለመደው ይቀበላል ወይ ነው ጥያቄው። እኛ የምንለው ይሄንን ነው። ይሄ ማለት ግን እኛ ሌላ ማንነት ደግሞ አንድ ትልቅ ማንነት ደግሞ ኢትዮጵያ ማንነት የሚባል ደግሞ እንዳለ እናምናለን። ስለዚህ የፌዴራል ስርዓት ዋናው መሰረቱ የህብረ ብሔራዊ ፌዴራል ስርዓታችን ዋና መሰረቱ በብሔርና በሀገራዊ ማንነት መካከል ሚዛን መጠበቅ ነው ብለን እናምናለን። ሀገራዊ ማንነት አለን። እስከዛሬ ሲወድቅ ሲነሳ ሲጠናከር ሲዳከም የቆየ እሱ በጣም መጠናከር አለበት ብለን እናምናለን። ኢንደሚን ታይም ደግሞ ብዙ ዳይቨርሲቲ ያለበት ሀገር ነው። እሱን ማክበር ያስፈልጋል። ይሄ ደግሞ ምንጩ የኢትዮጵያ እውነት ነው፣ ታሪክ ብቻ አይደለም፣ እውነት ነው የሚለውን በጣም አድርጌ ማስጨበጥ እፈልጋለሁ። እኛ የጎሳ ፖለቲካ አይደለም፣ ብልጽግና የብሔር ፖለቲካ አይደለም። ህብረ ብሔራዊ መልክን ማንነትን ሪኮግናይዝ ማድረግ ማለት የብሔር ኦር ደግሞ የጎሳ ፖለቲካ አያረገውም። እኛ የብሔር ፖለቲካም ደጋፊ አይደለንም። ብሔር በሁለቱም መንገድ የብሔር አክራሪም አይደለንም። ኢንደሚን ታይም የሀገራዊ ብሔርተኝነትም አክራሪ አይደለንም። በሁለቱ ጉዳዮች ሚዛን መጠበቅ ነው። ይሄ ነገር ረቂቅ ነው። ከተለመደው ነጭና ጥቁር፣ ቀይ ጨለማና ብርሃን ይለያያል። አገር በቀል ነው፣ በተወሰነ መንገድ ረቂቅ ነው። ግን ደግሞ የኢትዮጵያ እውነት ይህንን ያስገድዳል ብለን እናምናለን። ክቡራን ተመልካቾቻችን በኢሳት ነጻ ህዝብ ሚዲያ 7ኛውን ሀገራዊ ምርጫ አስመልክተን እዚህ ሁለት ፓርቲዎችን ሀሳብ ስናለዋውጥ በወጣቶች ፖሊሲ ስለ ወጣቶች ምን አላችሁ እጅ ከምን ለወጣቶች ስንል ቆይተናል። አሁን የመጨረሻውና 4ኛው ምዕራፍ ላይ ደርሰናል። ይሄውም ፓርቲዎቹ የመጨረሻ መልእክታቸውን ለእናንተ ለክቡራን ተመልካቾች አድማጭ ተመልካቾቻችን ለመራጮች የሚያስተላልፉበት ነው። ለዚህም ለእያንዳንዱ ፓርቲ 5 ደቂቃ ይኖራችኋል። በዚህ 5 ደቂቃ ውስጥ ለወጣቶች ምን ይዛችኋል? ወጣቱ ምን አይቶ ምንን ተስፋ አድርጎ እናንተን ይምረጥ? ውድ የሀገራችን ወጣቶች፣ ውድ ኢትዮጵያውያን፣ የፍቅርና የአክብሮት ሰላምታችንን ከወደ ብልጽግና እነሆ ብለናል። ብልጽግና ኢትዮጵያን በሁሉም መስኮች ተምሳሌት የሆነች ሀገር ለማድረግ ባለፉት 7 የለውጥ ዓመታት ወጣቱን ማዕከል ያደረጉ በርካታ ድንቅ ስራዎችን የሰራና የሚታይ ውጤት ያስመዘገበ ሲሆን ህልሙና ጥረቱ ሁሉ ለአዲሱ ትውልድ የምትመች ኢትዮጵያን መገንባት ነው። በብልጽግና እምነት የሀገሬ ወጣት ዕውቀትና በእሳት የሚመሰለው ጉልበቱ ለሀገር ግንባታ ማዋል በሚያስችል ትርክት ከተቃኘ እንዲሁም የትምህርት የቴክኖሎጂና የስብዕና ግንባታ ስራው በኃላፊነት መንፈስ ከተከወነ ኢትዮጵያን አፍሪካዊቷ የተምሳሌት ምድር እናደርጋታለን። በመሆኑም በቀጣይ 5 ዓመታት እንደ ብልጽግና ለሀገሬ ወጣት ወንድም እህቶቼ ምቹ ሁኔታ በመፍጠር የተጀመረውን ተስፋ ዳር በማድረስ በሀገራቸው የሚኮሩ በነፃነት ተንቀሳቅሰው ሀብት የሚያፈሩ በሀገር ብሔራዊ ጥቅም ጉዳይ በጋራ የሚቆሙ ልካችን ኢትዮጵያ ነች የሚሉ ወጣቶችን ለማፍራት ባለፉት ዓመታት የጀመርናቸው ስራዎች በላቀ ደረጃ ተጠናክረው የሚቀጥሉበት ጠንካራ ዝግጅቶች አድርገናል። በመሆኑም ፓርቲያችንን ብትመርጡ በሚከተሉት 5 ዓመታት የሚከተሉትን 6 ዋና ዋና ነጥቦች ላይ ባንክሮ እንሰራለን። አንደኛ፣ በሁሉም መስኮች ወጣቶችን የልማትና ብልጽግና አንቀሳቃሽ ሞተር ከማድረግ አንጻር የወጣቶችን የልማት ፈንድና የተደራሽ ብድር ስርዓት ማቋቋም እንዲሁም የወጣቶች ፍትሃዊ የመሬት ተጠቃሚነትን የማረጋገጥ ስራ በትኩረት እንሰራለን። በዲጂታል ኢትዮጵያ 2030 አማካይነት ወጣቶች በሰው ሰራሽ አስተውሎት፣ ሮቦቲክስ፣ ኮዲንግ እና ሳይበር ደህንነት ላይ በመስራት ለዲጂታል ዘመን እናዘጋጃቸዋለን። 3 በየእርከኑ የወጣቶች የውሳኔ አሰጣጥ ተሳትፎ እንዲጎለብትና ልዩ ትኩረት የሚሹ ወጣቶች ጉዳይ አጀንዳ ሆኖ እንዲወጣ እንሰራለን። 4
ወጣቶች ለዘላቂና አዎንታዊ ሰላም መጎልበት ያላቸውን የገዘፈ ሚና በተገቢ እንዲወጡ እናደርጋለን። 5 የፍቅርና የልማት ጉዞ ሆኖ የቀጠለው የወጣቶች የበጎ ፈቃድ አገልግሎት ይበልጥ በማስፋት በጎነትን በተግባር እናጸናለን። የወጣት ስብዕና ልማት ማዕከላት፣ ዘመናዊ የስፖርት ማዘውተሪያና የሥራ ፈጠራዎች ማከማቻ ስፍራዎች በስፋት እንገነባለን። ወጣቶች ዓለምና አህጉር አቀፍ ትስስራቸው እንዲጎለብት እንሰራለን። ውድ ኢትዮጵያውያን፣ አንዳንድ ተፎካካሪ ፓርቲዎች በተለያዩ ወቅቶች በተለያዩ ሚዲያዎች በተለያዩ መግለጫዎቻቸው ሲናገሩ እንደሰማችሁት ከዚህ በተቃራኒ ምንም አይነት ግልጽና የተሻለ ፖሊሲ የላቸውም። ዛሬ ከኢዜማ ጋር ያደረግነው ውይይትና ክርክር በዚህ ረገድ የተሻለ ሆኖ አግኝተነዋል። ይሁንና ለወጣቱ ተስፋ አስቆራጭ ቃላት ሲጠቀሙ ብርቱ ኢትዮጵያውያን ወጣቶች ከብልጽግና ፓርቲ ጋር በመሆን ያስመዘገቧቸውን ውጤቶች ሲያንኳስሱ የሚታዩ በርካታ ፓርቲዎች አሉ። ከእውነታ የራቁና ስሜት ቀስቃሽ ቃላት በመጠቀም ምሬት ማብዛት፣ ጉዳዮችን በቁንጽል መመልከትና መሬት ላይ ያሉ እውነታዎችን በተገቢ ያለመረዳት፣ ይልቁንም ዋናው ግብ መሬት ላይ የሚተገበር ነገር ማቅረብ ሳይሆን በስራ ላይ ያለውን የብልጽግና ስራ ለማሳጣት መዳከር ውስጥ የሆኑ ፓርቲዎችን አይተናል። የተከበራችሁ የሀገራችን ወጣቶች፣ ብልጽግና አሻጋሪ ሀሳብ ያለው ፓርቲ ነው። ብልጽግና የትውልድ ፓርቲ ነው። ብልጽግና የወጣቶች ፓርቲ ነው። ብልጽግና ኢትዮጵያን ወደ ተምሳሌት ሀገር የሚያሻግረው ፓርቲ ነው። ብልጽግናን ይምረጡ። የምርጫ ምልክታችን የስንዴ ነዶ ነው። የስንዴ ነዶ የትብብር የመደመርና የሉዓላዊነታችን መገለጫ ነው። ዛሬ የምንመርጠው እድገት ነው። ዛሬ የምንመርጠው ብልጽግናን ነው። ብልጽግናን ይምረጡ። አመሰግናለሁ። እሺ፣ እናመሰግናለን። ኢዜማ ፖለቲካ ሲያስብ ፖለቲካ የዜጎች ስምምነት ውጤት ነው ብሎ ያምናል። የዜጎች ስምምነት ውጤት ሊነብርበት ወይም ደግሞ ስር ሊይዝ የሚችለው በእናንተ ምርጫ ነው ብለን እናምናለን። የእናንተ የወጣቶች ምርጫ ያስፈልጋል ብለን እናምናለን። እንደምታውቁት ወጣቶች ክፍት የስራ ቦታ ማስታወቂያዎችን ስትመለከቱ በብሔሬ ምክንያት እቀነ ሲሆን ብላችሁ ትጠይቃላችሁ። በሌላ ረገድ ወደ ክፍለ ሀገር ሄጄ የጸጥታ ችግር ያለበት ቦታ ውስጥ ስራ ቀጠር ይሆን ወደዛ ሄድ ይሉኝ ይሆን የሚል ጭንቀት አለባችሁ። ይህንንም እንረዳለን። በተለያዩ ምክንያቶች ፈጣሪነታችሁ የሚያሳጣ በማንነት ስር የተደበቀ ብሔር በሚል ሌላ ሰፊውን ዓለም ለማየት የሚያስችል ዓለም ተጋርዶብን ይገኛል። ስለዚህም እኛ የምናስተላልፈው ጥሪ ወጣቶች ካልመረጣችሁ ይመረጥላችኋል፣ ካልመረጣችሁ ሌሎች በመረጡት የመተዳደር ውሳኔ መሆኑን ተረድታችሁ ምርጫ ካርዳችሁን ያዙ። ምርጫ ካርዳችሁን ወዬ ይበሏት። እናመሰግናለን። እጅግ በጣም እናመሰግናለን። ከኢሳት ነጻ ሚዲያ የፖለቲካ ፓርቲዎች 7ኛውን ሀገራዊ ምርጫ አስመልክተን የወጣቶች ፖሊሲ ላይ ለወጣቱ እጅ ከምን ብለን እዚህ ውይይት ክርክር ስናደርግ ቆየን። ሚዲያችን ከዚህ በኋላም በተለያዩ የፖለቲካ፣ የማህበራዊ፣ ኢኮኖሚያዊና ሌሎች ጉዳዮቻችን ላይ የፖለቲካ ፓርቲዎችን እዚህ ስቱዲዮ ድረስ ጋብዘን የምናከራክር የምናወያይና አማራጭ ሀሳቦቻቸውን ለኢትዮጵያውያን ለእናንተ እንዲያቀርቡ እድል የምንሰጥ መሆኑን እናሳውቃለን። ዛሬ ግን እዚህ ስለተገኛችሁ ብልጽግና ፓርቲንም ሆነ ኢዜማን እጅግ በጣም እናመሰግናለን። ሰላም።